ሰላም ጤና ይስጥልን ክቡራትና ክቡራን ውድ የአራዳ ክፍለ ከተማ አስተዳደር ኮሙኒኬሽን ጽህፈት ቤት የማህበራዊ ሚዲያ ተከታታዮች እንደምን አላችሁ? ይህ በአራዳ ክፍለ ከተማ አስተዳደር ኮሙኒኬሽን ጽህፈት ቤት እየተዘጋጀ ወደ እናንተ የሚደርሰው የተለያዩ መረጃዎችን እንቀጥላለን። ይህ በአራዳ ክፍለ ከተማ አስተዳደር ስር በሚገኙ ተቋማት እየተሰጡ ያሉ አገልግሎቶች ምን ይመስላሉ ብለን ቅኝት ያደረግንበት ፕሮግራም ነው። በተለይም ደግሞ በአስተዳደሩ ስር በሚገኘው በአራዳ ክፍለ ከተማ ወረዳ 9 ተገኝተን አገልጋዮችና ተገልጋዮች እያደረጉት ያለው እንቅስቃሴ ምን ይመስላል የሚለውን ቅኝት አድርገናል። አዲስ አበባን ውብና ለኑሮ ተስማሚ ለማድረግ በአራዳ ክፍለ ከተማ የተጀመረ የኮሪደር ስራ በሌሎች ክፍለ ከተሞች ከመዳረሱም አልፎ በክልሎችም በስፋት እየተተገበረ ይገኛል። የአዲስ አበባ ከተማ አስተዳደር የከተማዋን ውበት በማሻሻል ለኑሮ ምቹ ያደርጋሉ ብሎ ከአከናወናቸው ተግባራት መካከል አንዱ የአገልግሎት አሰጣጡን ማዘመን ሲሆን በዚህም የሪፎርም ስራዎችን በመስራት የሰራተኞችንና የአመራሮችን አቅም ማጎልበት፣ ምቹ የሥራ ቦታ በመፍጠር ሰራተኞች ተረጋግተው አገልግሎት የሚሰጡበትንና ባለጉዳዮች አገልግሎት የሚያገኙበትን ቦታ ጽዱና ውብ በቁሳቁስ የተሞላ ማድረግ፣ አገልግሎት አሰጣጡን ከሌብነትና ብልሹ አሰራር የጸዳ ወጪና እንግልትን የቀነሰ ለማድረግ በቴክኖሎጂ መጠቀም፣ አርብና ረቡዕ በልዩ ሁኔታ አመራሮችና ባለሙያዎች ከቢሮ ሳይወጡ አገልግሎት እንዲሰጡ በማድረግ የተገልጋዩ ማህበረሰብ እርካታ ከፍ እንዲል ለማድረግ በየዘርፉ ከፍተኛ ጥረት እየተደረገ ይገኛል። በአራዳ ክፍለ ከተማ ወረዳ 9 አስተዳደር ከአገልግሎት አሰጣጡ ጋር በተያያዘ ምን ስራዎች ተሰሩ? ምንስ ለውጥ መጣ? በቀጣይስ ምን ላይ ትኩረት ተደርጎ እየተሰራ ነው? ለሚሉት ጥያቄዎች የአራዳ ክፍለ ከተማ ወረዳ 9 አስተዳደር ዋና ስራ አስፈጻሚ ወይዘሮ ጸጋነሽ ታምራት ምላሽ አላቸው። አገልግሎት አሰጣጫችንን በተመለከተ አገልግሎት አሰጣጡ በወረዳችን ላይ አርብና ሮብ በተለይም አመራሩ ቁጭ ብሎ በየጽህፈት ቤቱ ማገልገል በይል ሆኗል ማለት ነው። ስለዚህ አንድ ማዕከል አገልግሎት አለን በወረዳ ላይ አንድ ማዕከል ላይ ይሄ ቁልፍ ሴክተሮች የምንለው አንድ ላይ ሆነን እናገለግላለን። ምክትል ንግድ ሆነን አንድ ላይ እናገለግላለን። ሌሎች ጽህፈት ቤቶች ግን በየጽህፈት ቤቱ ቁጭ ብሎ ለህዝባችን አገልግሎት እየሰጠ ነው ያለው ማለት ነው። በዚህም ደግሞ ባለፈ 6 ወራቶች በተለይም አገልግሎት አሰጣጥ እርካታ ዳሰሳ ጥናት አድርገናል። እንደ ወረዳ ጥናት አድርገን የጋራ አድርገናል። እርካታችን በተለይም የህብረተሰቡ ከ90% በላይ መሆኑን ያሳያል የኛ እርካታ ዳሰሳችን ማለት ነው። ምክንያቱም ይሄ ሊመጣ የቻለበት ምክንያት አመራሩም ባለሙያውም ቁጭ ብሎ ህዝቡን የማዳመጥ ስራዎች እየተሻሻሉ መምጣቱ፣ አርብና ሮብ ቁጭ ብሎ ማገልገሉ፣ ሌላም ቀንም በአግባቡ ለህዝብ አቅም በሚችለው ምላሽ መስጠት መጀመሩ ለውጦች እንዲመጡ የሆነበት ሁኔታዎች አሉ ማለት ነው። ለዚህ ህዝባችን በምንሰጠው አገልግሎት ላይ እርካታ እየተሻሻለ መምጣቱን ያሳያል ማለት ነው። ሌላኛው ለህብረተሰባችን ምቹ አገልግሎት አሰጣጥ ለመስጠት በተለይም ቴክኖሎጂ የታገዘ አገልግሎት መስጠት ጀምረናል። በቴክኖሎጂ የታገዘ አገልግሎት በንግድ ላይ በሲቪል ምዝገባ ላይ ዋና ስራ አስፈጻሚም ላይ አሁን ተጀምሯል። መልካም አስተዳደር ጥያቄዎችን በቴክኖሎጂ የታገዘ አገልግሎት መስጠት ጀምረናል። ይሄ ደግሞ አገልግሎቱ ፈጣን እንዲሆን እያገዘ ያለበት ሁኔታዎች አሉ። ንግድ ፈቃዳውን ኦንላይን መስጠት ከተጀመረ ወዲህ እንግልቱ ቀንሷል ማለት ነው። ይሄኛው አገልግሎት አሰጣጡን ውጤታማ እንዲሆን እያደረገ ያለበት ሁኔታዎች አሉ። ይሄንን ገምግመናል ማለት ነው። ሌላኛው ምቹ ሁኔታ መፍጠር ነው። ለተገልጋዩ ምቹ ሁኔታ ከመፍጠር አንፃር በወረዳችን ላይ በተለይም ጽህፈት ቤቶች ምቹ እንዲሆኑ፣ ለባለሙያ ምቹ እንዲሆን የማድረግ ስራ፣ ለተገልጋዩ ምቹ እንዲሆን የማድረግ ስራ ባለፈ 6 ወራት ውስጥ ሲቪል ምዝገባ ብዙ ህዝብ የሚገለገልበት ስለሆነ ምቹ የማድረግ ስራ ተሰርቷል። በጥሩ ሁኔታ ህዝቡ እየተስተናገደ ባለሙያ ደስተኛ ሆኖ እየሰራ ያለበት ሁኔታ አለ። ሌላኛው ዋና ስራ አስፈጻሚ ጽህፈት ቤት ነው። ከዚህ በፊት የነበርነው በጣም ምቹ ያልሆነ ጨለማ የነበረበት ህዝባችንም ጭምር አግባቡ እርካታ የማያገኝበት የነበረ ነው። እሱን ለማስተካከል በተለይም ይሄ የሚታዩት ምቹ ሁኔታ የተፈጠረበት ሁኔታዎች አሉ። የህፃናት መጫወቻ አለ። ለፈጻሚዎች ደግሞ የሸማች ሱቆች እንዲኖሩ ተደርጓል። ካፌ በጥሩ ሁኔታ ሰራተኞችን እዚሁ እየተጠቀመ እንዲሄድ ካፌዎች አሉ። በዚህ ምቹ ሁኔታ ላይ ማሻሻሎች መጥተዋል ማለት ነው። ከዚህም አገልግሎት አሰጣጡ ውጤታማ እንዲሆኑ ያደረገው ነገር አንዱ ይሄ ነው ማለት ነው። ሌላኛው ሰራተኛ ከሰዓት መግባትና መውጣት ጋር ተያይዞ
አሻራም አለ አንደኛ። ሁለተኛ ደግሞ አንድ ማዕከል ላይ አቴንዳንሶቹን በማድረግ ቁጥጥር እናደርጋለን። ሰራተኛ በሰዓቱ ገብቶ ይወጣል። ከዛ ውጪ የሚሆን ሰራተኛ ካለ ተጠያቂ እንዲሆን የማድረግ ስራዎች ተሰርተው አሁንም አገልግሎት ላይ እንግልት እንዳይኖር የማድረግ ስራዎችን ሰርተናል። በዚህ ውጤት መጥቷል ማለት ነው። ሌላኛው ከኪራይ ሰብሳቢነት ጋር ተያይዞ ያለው ነገር ተቋምም ስላለ በተለይም በተቋሙ ጋር ቡድን መሪ ስላለ ከሱ ጋር ሆነን እየሰራን ነው። በየጽህፈት ቤቱ ላይ የኪራይ ሰብሳቢነት ማክሰሚያ እቅዶች አሉ። በዛ መሰረት ቼክ በማድረግ እየተሰራ ነው። አንዳንድ ተገልጋይን የሚያጉላሉ ተቋማት ላይ በተለይም ሲቪል ምዝገባ አካባቢ ላይ ተጠያቂ የተደረጉ ሰራተኞች ጭምራሉ ማለት ነው። በተለይም ሌላ ክፍለ ከተማ ጋር በጋራ በመሆን መታወቂያ እንዲወጣ የማድረግ ስራ የሰራ በህግም ተጠያቂ የሆነ አንድ ባለሙያ አለ። ይሄንን ኃላፊው እንዲሁም በሲስቴም በማድረግ ክትትል በማድረግ የተደረገ ስለሆነ ይሄ ተጠያቂ እንዲሆን የተደረገበት ሁኔታዎች አሉ ማለት ነው። ህዝባችን ከሚያመጣው ጥቆማ ተነስተን መረጃዎችን ቼክ ማድረግ ስራዎችን ሰርተናል። በተጨባጭ ግን ሲቪል ምዝገባ ላይ ባለፈው አንድ ባለሙያ ተጠያቂ የተደረገበት ሁኔታዎች አሉ ከኪራይ ሰብሳቢነት ጋር ተያይዞ ማለት ነው። በየጽህፈት ቤቱ ክትትል በማድረግ እየሰራን ነው። ከጊዜ ወደ ጊዜ አገልግሎት አሰጣጡ መሻሻሎች አሉ። በተለይም ከህዝባችን አንጻር ከሚፈልገው አንጻር የሚቀሩ ነገሮች ብለን የለየናቸው ነገሮች አሉ። እነሱ የቤት ጥያቄ ነው። የዳዳ የቤት ጥያቄ ተተችቶ የተቀመጡ ወረፋ የሚጠብቁ ህብረተሰብ ክፍሎች አሉ። ባለፈ 6 ወር ላይ 17 የሚሆኑትን መጠለያ ላይ የነበሩ ሲጠብቁ የነበሩ ክፍለ ከተማ ከከተማ ጋር ተናቦ የሰጣበት ሁኔታ አለ። ምላሽ ሰጥተናል። አሁንም አቅርቦትና ፍላጎት የተመጣጠነ ስላልሆነ አሁንም ጥያቄው ስላለ ቀጣይ ላይ ግን ከከተማም ክፍለ ከተማም ማግዞ የህዝባችንን አንዱ ጥያቄ ምላሽ እንዲያገኝ መስራት ይጠበቅብናል የሚለው ነገር ይዘናል። ዛሬ ያገኘሁት ነገር እውነት አሁን የተሻሻለ የመጣ ያለው ነገር በአስተዳደር በአካባቢው በሁሉም ነገሮች በጣም አሪፍ ነው ያለው። ምክንያቱም ከዚህ በፊት ያልነበረ አሁን ግን ያየነው አሁን ያለው ነገር ተጨባጭ መሬት ላይ ያለው ነገር የሚታይ ነገር ስለሆነ ስለዚህ ላለው ነገር ላለመመስከር ደግሞ ንፉግነት ስለሆነ ያለው ነገር በጣም አሪፍ ነው፣ ቆንጆ ነው። ከዚህ በኋላ ደግሞ እያደገ ከዚህ በኋላ ደግሞ የተሻለ ነገር እንጠብቃለን። እኔ ዛሬ ግን ደስተኛ ነኝ። ህብረተሰባችንም ከኛ ጎን መሰለፍና ማገዝ ያለበት በተለይም በህብረተሰብ ተሳትፎ አቅመ ደካማ ቤትን ከማገዝ አንጻር ከመገንባት አንጻር እንዲሁም ሌሎች የልማት ስራዎች ላይ ህብረተሰባችን ከጎናችን በመሆን ቀጣይ ላይ ባሉ ነገሮች ላይ ከጎናችን እንዲሆን ህብረተሰባችንን እንጠይቃለን። በህብረተሰብ ተሳትፎ የሚሰሩ ብዙ ስራዎች ስላሉ እዚህ አካባቢ ላይ ያለው ባለሀብት ነጋዴ እስካሁንም እያገዘ ነው ያለው። ቀጣይም ላይ ባሉ ነገሮች ላይ አግዞ ምቹ ሁኔታ በመፍጠርም ለድሃ በሚደረጉ ድጋፎች ላይ ከጎናችን እንዲቆም የሚለውን መልእክት አስተላልፋለሁ። አመሰግናለሁ። ስትከታተሉ የነበረው በአራዳ ክፍለ ከተማ አስተዳደር ኮሚኒኬሽን ጽህፈት ቤት ተዘጋጅቶ ወደ እናንተ የደረሰውን በተለይም ደግሞ በአራዳ ክፍለ ከተማ ወረዳ 9 የተከናወኑትን በተለይም ተገልጋዮች የተሻለ አገልግሎት እንዲያገኙ እርካታቸው ከፍ እንዲል ስራዎች ቀለል ባለመልኩና በተሳለጠ መንገድ እንዲከናወኑ የተከናወኑ ተግባራትን ነበር። በዝግጅታችን ላይ አስተያየት እንድትሰጡ እንዲሁም ላይክ እና ሼር እንድታደርጉ ልጆቻችንን እንድትቀላቀሉ በአክብሮት እንጠይቃለን። ለነበረን ቆይታ ከልብ እያመሰገንን ጤና ይስጥልን።